መጀመሪያ ሰከራተል መውት ላይ እንዳለ ሰው ከህመሙ ከስቃዩ የተነሳ ሰውየው ወደ ስካር ይገባል። ስካር ራሱን ይስታል፣ መለፍለፍ ሁሉ ይጀምራል። ማደንዘዣ መርፌ እንደተሰጠው ፔሸንት ይለፈልፋል። ያን ጊዜ የመሞቻዋ እለት በዛ ወቅት ከሆነች ሩሂቱ ከሁሉም የሰውነት ክፍል ተመንጭቃ ሩሂቱ ጉሮሮ ላይ ስትደርስ ከላ ኢዛ በለገቲል ሑልቁመ ወአንቱም ሒነኢዝን ተንظሩን ወነሕኑ አቅረቡ ኢለይህ ሚንኩም ወላኪን ላ ቱብሲሩን እንዳለው አላህ ዚሩ ጉሮሮ ላይ ስትደርስ ያን ጊዜ ይሄ አይኑ ማየት ያቆምና ሌላ አይን ይተከለለትና ሌላ ነገር ያያል። መላእክቶቹን ያያል። ወንድሞቼ ወላሂ መላእክቶቹን ያያል ፊት ለፊት። ያን ጊዜ ሁሉን ነገር እርግጠኛ ይሆናል። አላህ ምን አለ? ፈለማ ረአውሁ ዙልፈተን ቀርቦ ፊት ለፊታቸው ሲያዩት የመጀመሪያው ስሜት በፊታቸው ነው የሚታወቀው። ሲአት ውጁሁ ለዚነ ከፈሩ። ሲአ ማለት የከፋው ሰው የሚያሳየው ይህ ሽምቅቅ የምትለው ነገር የለም እሱ። ሲአት ውጁሁ ለዚነ ከፈሩ ወቂለ መላእክቶቹ ይሏቸዋል ሃዛ ለዚ ኩንቱም ቢሂ ተደዑን፣ የምትሞግቱት የምትከራከሩበት የቂያማ ጉዳይ ይሄ ነው፣ ይሄው ነው ይባላሉ። አላህ ቁል እንዲህ በላቸው፣ አረአይቱም እስኪ ንገሩኝ በላቸው፣ ኢን አህለከኒ አላህ እኔን አላህ ቢያጠፋኝ፣ ወመን መዕያ ወይም ደግሞ እኔንና እኔ ጋር ያሉትን ሙእሚኖች በሙሉ ቢያጠፋቸው፣ አው ረሒመና ወይም ቢያዝንልን፣ የኛ ጉዳይ በቃ እንደዚህ ቢሆን ግን ፈመን ዩጂሩ ልካፊሪነ ሚን ዓዛቢን አሊም፣ ካፊሮቹን ካሳማሚው የጀሃነም ቅጣት ማን ነው የሚጠብቃቸው? እኛ አልካድ ነው አምነንበታል። ሂዶ አጀላችን ደርሶ ልክ እንደናንተው ሞት እኔ ብቻ ሳልሆን እኔ ጋር ያሉትም ወመን መዕያ የኛ ጉዳይ እንዲሆነ፣ አው ረሒመና ወይም ማዘነልን። እናንተ የከፈራችሁትን ግን ካሳማሚው የጀሃነም ቅጣት ማን ነው የሚጠብቃችሁ? እስኪ በላቸው አላህ። እስኪ ይችን ጥያቄ መልሱ በላቸው። መልስ የለም።